ሰላም ጤና ስጥልኝ። እንኳን አደረሳችሁ። ገዳማትን እና ታሪካዊ ቦታዎችን ማየት ፈልጋችሁ እንግዲያውም አሲናራ ዩቲዩብ ቤተሰብ ይሁኑ። ኢትዮጵያ ማህፀን ውስጥ ከሚገኙ ጥንታዊና መንፈሳዊ የሃይማኖት ስፍራዎች መካከል አንዷ የሆነችው ደብረ እንቁ ማርያም በደቡብ ጎንደር ዞን ስማዳ ወረዳ የምትገኝ ተራራ ላይ የተመሰረተች ጥንታዊትና ታሪካዊት ገዳም ናት። ደብረ እንቁ ማርያም ገዳም ከወገዳ ከተማ 37 ኪሎ ሜትር ርቀት ላይ የኳሳ የተሰኘች ቀበሌ ውስጥ ትገኛለች። የደብረ እንቁ ማርያም ገዳም ከኦሪት ዘመን ጀምሮ ታቦተ ጽዮን ተብላ በድንኳን አገልግሎት ተሰጥባት እንደነበር የታሪክ መዛግብት ያሳያሉ። ከብዙ ዘመናት በፊት የመቃጠልና የመፈራረስ ችግር ገጥሟት እንደነበርም በዚሁ የመዛግብት ይዘት ላይ ለመረዳት ይቻላል። በኋላም በአዲስ ኪዳን ከእንደገና ተመልሳ በአቡነ ፊልጶስ አማካኝነት ህንጻ ቤተክርስቲያኗ ተመስርታ በአጼ አምደ ጽዮን ዘመነ መንግስት በቅዱሱ አባት በአቡነ ፊልጶስ ተገድማለች። ገዳሟ ወለተ ጴጥሮስ መጀመሪያ ገዳም የገቡበትና 99 መነኮሳት ያገለገሉበት ቦታ ታሪካዊት ገዳም ስትሆን ክብረ በዓሏም በየዓመቱ መስከረም 21 በድምቀት ይከበራል። የገዳሟ መልክዓ ምድራዊ አቀማመጥ እጅግ አስገራሚ፣ አንድ መውጫና መግቢያ በር ብቻ ያላት መሆኗ ደግሞ እጅግ ልዩ ትኩረት እንድትስብ አድርጓታል። ግማደ መስቀሉ ወደ ግሸን ደብረ ከርቤ ከመሄዱ በፊት መስቀሉ በጉዞ ላይ ያለ ከዚህ ቦታ ላይ ለ8 ቀናት አርፏል። በዚህም ዳግማዊት ግሸን ደብረ ከርቤ በሚል ስያሜ ትጠራለች። በተለያዩ ሀገር በቀል የደን ዛፎች የተከበበችው ደብረ እንቁ ማርያም ገዳም ውስጥ በቤተ መቅደሱ የአቡነ ፊልጶስ አጽም፣ አቡነ ፊልጶስን ከደብረ ሊባኖስ ተከትለው የመጡ የመነኮሳት አጽም፣ አቡነ ፊልጶስ ተአምር የሚያደርጉበትና ይጸልዩበት የነበረው መቁጠሪያና መስቀል፣ የነገስታት ዘውድና የተለያዩ አልባሳት፣ በከበሩ ማዕደናት የተሰሩ የኦሪትና ጥንታዊት የቤተክርስቲያን መገልገያ ንዋየ ቅድሳትና ጥንታዊት የቤተክርስቲያን መጻሕፍት ይገኛሉ። የስማዳ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ገዳሟን ዋና የቱሪስት መዳረሻ ለማድረግ ጥረት እያደረገ ይገኛል። በቦታው ተገኝተን የበረከቷ ተቋዳሽ ለመሆን ይርዳን። ሰላም ለፍጥረት ዓለም ሁሉ። ቸር ነገር ይቆየን።